ናይስጥልን የተከበራችሁ ተመልካቾቻችን ከዋልታ ቴሌቪዥን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የነጻ ሐሳብ የውይይትና የክርክር ዝግጅታችንን የዛሬውን ጀምረናል። የፕሮግራሙ አዘጋጅና አቅራቢ ስሜነህ ባይፈርስ ነኝ። የዛሬው ዝግጅታችን በወቅታዊ ሀገራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ትኩረቱን የሚያደርግ ነው የሚሆነው። እንግዳይ ደግሞ አምባሳደር ሱሌማን ደደፎ ናቸው። በመጀመሪያ ደረጃ በተመልካቾቻችን ስም በተለይ በዋልታ ነጻ ሐሳብ ተመልካቾች ስም እጅግ ከልብ ነው የማመሰግነው። እንኳን ደህና መጡ። እንኳን ደህና ቆየኝ። እኔም በጣም አመሰግናለሁ። እሺ እንግዲህ እንደ ተመልካቾቼ እንደሚያስታውሱት አምባሳደር ሱሌማን ደደፎ አሁን በዚህ ሰዓት የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ናቸው። ከዚህ ቀደም ደግሞ ከኔ ጋር ከተገናኘን በኋላ በሁለት ሀገራት በአምባሳደርነት አገልግለዋል ባለፉት 4 አመታት። ስለዚህ የውይይት መነሻችን ቢሆነው በፊት በነበረን ቆይታ ላይ ያለፈውን ስርዓት ወይም ይሄ ከ27 አመት ስርዓት የሚባለውን አምርረው ከሚተቹትና እዚህ ለውጥ ላይ ደግሞ በጣም ተስፋ ከጣሉ እንግዶች መካከል እርሶ ግንባር ቀደሙ ኖት እና የዛሬ 3 አመት ግድም አካባቢ ነበር ተገናኝተን የነበረው። ያኔ በነገሩኝ ልክ ተስፋዎት እንዴት ነው? እንዴት ገመገሙት አጠቃላይ ፖለቲካል ኢኮኖሚውን? የዛን ጊዜ የነበረኝ ተስፋ አልተሟጠጠም። ኢትዮጵያ በእድገት ጎዳና ትገሰግሳለች። ኢትዮጵያ ትቀጥላለች። ኢትዮጵያ ወደ ላቀ ደረጃ ከፍ ትላለች፣ ትሻገራለች የሚል ተስፋ ነበረ የገለጽኩልህ። ይሄ ተስፋዬ አሁንም እንዳለ ነው። ኢትዮጵያ በለውጥ ጎዳና ላይ ሆናለች። ለውጥ ማለት ደግሞ በአንድ ሳምንት፣ በአንድ ወር፣ በአንድ አመት የሚከናወን ተግባር አይደለም፣ ሂደት ነው። ስለዚህ ይሄ ሂደት እስከነ ችግሮቹ እስከነ ተግዳሮቶቹ በሂደት በእንቅስቃሴ ላይ ነው ያለው። ስለዚህ ሂደቱ አላለቀም። ኢትዮጵያ በዛን ጊዜ ያሳደርኩት ተስፋ አሁንም አለኝ። አንተም ታውቃለህ ባለፉት 3 አመታት በተለይ ባለፉት 2 አመታት 2 አመት ተኩል ለሚሆን ያህል ጊዜ በከፋ ጦርነት ውስጥ ነበር። ይሄ ጦርነት ሀገርን ለማፍረስና ሀገርን ላለማስፈረስ የሚደረግ ጦርነት ነበር። ስለዚህ ያንን ጦርነት በአሸናፊነት መወጣት ራሱ ቀላል ነገር አይደለም። ያ ጦርነት በዓለም አቀፍ ሴራ የታጀበ ነው። ገለልተኛ መሆን የሚገባቸው ወይም ደግሞ የኢትዮጵያን መቀጠል መደገፍ የነበረባቸው ኃይሎች በተለይ ምዕራባውያን በህጋዊ የኢትዮጵያ መንግስት ላይ ከፍተኛ ጫና ሲያደርሱ፣ ያ ጫና እስከዛሬም አለ፣ ሲያደርሱ እንደነበር ይታወቃል። ያንን ጫና በአንድ በኩል ጦርነቱን በጣም የተደራጀ ኃይል ለ27 አመታት ሲደራጅ የነበረ ኃይል የከፈተውን ጦርነት በሌላ በኩል ተቋቁሞ ሀገሪቱን እስካሁን ማስቀጠል፣ ያ የተነሳውንም ጠላት ማሸነፍ መቻል ትልቅ ድል ነው። ስለዚህ ስቲል እኔ በተስፋ ነው። አሁንም ተስፋ ነው ወይስ እስኪ ከእንትን አኳያ ነው? ለምሳሌ ጦርነቱ በአሸናፊነት ነው ወይ ተጠናቀቀው ነው ወይስ በእርቅ ነው የተገላገልነው? አንድ ከዚያ ባሻገር እንግዲህ ለለውጥ ምክንያት ወይም ደግሞ ለውጥ ሊያሳዩ የሚችሉ ጉዳዮች አሉ። ዛሬ 7000 ብር ጤፍ የሚሸጥበት ደረጃ ላይ ደርሰናል። ሰው በኑሮ ውድነት መንገብገቡን በተለያየ መልኩ እየገለጸ ነው። እቺ ሰፊ ዓለም እንደ አንድ ትንሽ መንደር በምትቆጠርበት ሰዓት ላይ ወለታ ደርሶ ለመምጣት ሰው እየተቸገረ መሆኑን እየገለጸ ወይም ከተወሰንብቷል። እዚህ ወለንጪቲ ላይ እዚህ ሙገር ላይ ሰዎች እየታፈኑ ብር ካልከፈሉ የሚለቀቁበት ሁኔታ የሌለበት እንትን እየተፈጠረ ኢቭን ይሄን ከፈጠሩ በኋላ ህግ የማስከበሩ ጉዳይ እዚሁ ካምፓቸው ውስጥ ናቸው የማይነኩ አካላት ያሉበት ሁኔታ ነው ያለው። አንደኛ ጦርነቱን አሸንፈን ነው ወይ ያልከው? አሸንፈን ነው። የተቋጨው በድርድር ነው። ከዛ በተረፈ ያነሳቸው ነገሮች አሁን ያልኩ ችግሮች ውጤት ናቸው። የኑሮ ውድነት
እስከዛሬ በኢትዮጵያ ላይ የተጣሉ ማዕቀቦች አልተነሱ። የውጭ ምንዛሬ ችግር አለብን። ስለዚህ ጦርነትን ማሸነፍ ማለት ዲፕሎማሲውንም ማሸነፍ ማለት ነው። ስለዚህ በዲፕሎማሲው ረገድ ዛሬም ተሸንፈናል ወይም የውጭ ኃይሎች እኛ ላይ ጫና ሲያበዙ ያኛው ወገን በውጭ ኃይሎች ዘንድ አሸንፎናል ማለት ነው። የኑሮ ውድነቱ የዲፕሎማሲ ውድቀት ውጤት አይደለም። ዲፕሎማሲውንም አሸንፈናል፣ ምንም ጥያቄ የለውም። አሁን ያለውን ዓለማዊ ሁኔታ ታያለ። ዓለም በከፍተኛ ውጥረት ውስጥ ያለችበት ጊዜ ነው። እኛ የዓለም አካላት ነን፣ የዚህ ዓለም አካል ነን። እኛም ይሄ ውጤት እኛንም ይመለከተናል። ኢምፓክቱ እኛም ላይ ይደርሳል፣ እኛም ላይ ይፈጽማል። ስለዚህ የሚታያቸው ነገሮች በሙሉ የዛ ውጤት ናቸው። እስቲ ገምት፣ በ2018 አዲስ መንግስት ወደ ስልጣን ለመጣ ምንም ችግር ባይኖርብን፣ ምንም አይነት የወታደራዊ እንቅስቃሴ ባይኖርብን፣ ወደ ኢኮኖሚ በቀጥታ ወደ ኢኮኖሚ ግንባታ ገብተን ቢሆን ኖሮ ይሄን የትና የት መሄድ መቻል ነበር። ገምት፣ ለጦርነቱ የወጣ ወጪ ለልማት ወጥቶ ቢሆን ኖሮ የትና የት መሄድ እንችል ነበር። እንደውም ጦርነቱ ያለውን ያህል ክብደት የጦርነቱ ውጤት ሊያደርስብን ይችል የነበረውን ቀውስ እንደውም አልደረሰብንም። ያለው መረጃ እኮ በጣም ከ27 ቢሊዮን ዶላር በላይ የሚል ነው በመንግስት በኩል ከዚህ ቀደም የወጣውና ከዚህ በላይማ ምን ከዛ በፊት እርቃናችን እንዲያስቀር የወረስነው ነው። ይሄ የወረስነው ነው። 27 ቢሊዮን ዶላር የተዘረፈ ነው። አሁን ይሄ መንግስት ያመጣው ዕዳ አይደለም። ይሄ መንግስት ያመጣው ዕዳ ሩቡንም አይሆንም። የትኛው መንግስት ዛሬ ይበደራል፣ እርዳታ ይጠይቃል፣ የተለያዩ ድጋፎች ይኖራሉ። ይሄ 27 ቢሊዮን ዶላር የምትለው ባለፉት 4 ዓመታት የተከማችብን አይደለም፣ የወረስነው ዕዳ ነው፣ ያልበላነው ዕዳ ነው። ግን ከዚያም በላይ አሁን ባለፉት 4 ዓመታት ላይ በተለያየ መልኩ ህብረተሰቡ ኑሮ ያንገላታው ያሰቃየውና በተለያየ መልኩ የኑሮ ውድነቱ በሚያዩት መልኩ ሆኖ ባላስፈላጊ ምክንያቶች አሳማኝ ባልሆኑ ምክንያቶች በተለይ እርሶ ሌብነትን በጣም እንደሚጸየፉና ከዚህ ቀደም በነበረን እንትን ላይ ትዝሎት እንደሆነ ያቺ ጅቡቲ ላይ የነበረች መርከብን በምን መልኩ ሲታገሉ እንደነበር አስታውሳለሁ። እንደዚሁም ደግሞ የተበላሸስ እንዲያስገብተው ማህበረሰቡን በጤናውም በገንዘቡም እንደዚሁ ሲጨቁኑት እንደነበረ እሱን አምርረው ሲታገሉ እንደነበር አስታውሳለሁ። ዛሬ ደግሞ የተለያዩ ቢሮዎችን ኢን ቢሊየንስ እየወጣ የሚታደሱበት የፕራዮሪቲ ጉዳይ አይታደሱ እያልን አይደለም። ከዛም ባሻገር አሳማኝ ያልሆኑ ሰሞኑን እርሱም አይተው ተመልክተው ከሆነ አዲስ አበባ ላይ በዚያን ያህል ደረጃ መጠን ያላቸው አውቶቡሶች ገቡ የሚለው እንዲህ አይነት ነገር እንደው እውነቱን እናውራ ከተባለ በእርግጥ ለውጥ ላይ ነን? የከፋ ነገር እየታየ አይደለም? ማህበረሰቡስ በየአካባቢው ምን እያለ ነው? አንድ ህብረተሰብ የሰራውን ነገር በሙሉ አይበላም፣ ያመረተውን ነገር በሙሉ አይበላም። የሀገር ግንባታ ማለት የተቋም ግንባታ ነው። ተቋሞች በበጀት በራሳቸው እቅድ ነው የሚሄዱት። ስለዚህ ተቋሞች በራሳቸው እቅድ ራሳቸውን ቢገነቡ የሀገር ግንባታ ነው። ይሄ ብዙ ሊባል አይገባም። የሌብነት ነገር ያነሳሁን፣ አዎ ሌብነትን አሁንም መጠየፍ አለብን። እኔም እጠየፋለሁ፣ አንተም ትጠየፋለህ። ህዝብም እንደ ህዝብ ይጠየፋል ሌብነትን። ግን ሌቦች በዚህም ውስጥ ሆኖ ሌቦች አሉ። የሌብነት ጉዳይ አሁንም አሳሳቢ ነው። ይሄ ምንም የሚካድ ነገር አይደለም። የሌብነት ጉዳይ አሁንም አሳሳቢ ነው። እንደ ስርዓት የስርዓቱ አደጋ ነው። አይ ቲንክ ይሄንን መንግስትም ያምናል። ግን ባለፈው እንደሱ ነገር ታምኖ ነበር። መልሰው ደግሞ ክቡር ጠቅላይ ሚኒስትሩ ግራንድ ኮራፕሽን በብልጽግና ውስጥ የለም መኑኝ የሚልም ነገር ተናግረው ነበርና እንዴት ይሆን? እኔ ብልጽግና ውስጥ ስለሌለው እርግጠኛ አይደለም፣ አላውቅም። በሀገሪቱ የከፋ ምዝበራ፣ ሌብነት፣ የስልጣን ብልግና የተንሰራፋ አለ። ሊወገድ ይገባል፣ ልንታገለው ይገባል። ማን ነው? የትኛው ክፍል ነው? በምን ደረጃ ነው? ይሄን አሁን ይሄን ልልህ አልችልም።
ምክንያቱም በፀሐይ የሚታየውን በአደባባይ የሚታየውን ነገር ለመደባበቅ መሞከር ተገቢ አይደለም፣ አይጠቅምም። ስለማይጠቅም ኮረፕሽን አሁንም የሀገራችን የስርዓቱ አደጋ ስለሆነ መንግስት በቁርጠኝነት ሊታገል ይገባል። ስለዚህ ለውስጥ ኮረፕሽን ፕራዮሪቲ መስጠት የሚቻልበት ሁኔታ አልነበረም። ሀገር የማዳንና ሀገር የማስበተን ዘመቻ ላይ ነበር፣ እንቅስቃሴ ላይ ነበር፣ መከላከል ላይ ነበር። አሁን ከዚህ በኋላ እንጠብቃለን። አሁን ተስፋ አሉት። ለምሳሌ ከዚህ ቀደም እርስዎ በግሎት እንደዚህ አይነት ነገርን በመዋጋቶ ያዩትን ፍዳና መከራ እዚህ ነግረውኛል። በተለያየ መልኩ ጽፈውት ተመልክተናል። እኔ እንደውም ገምቼ ነበረ ያን ጊዜ ከኔ ጋር በነበሩት ቆይታ ላይ ጥረት ውስጥ እንዳለው በረከት ቢፍቱ ላይ ዲንሾ ላይ ብዙ በረከቶች አሉ፣ ኦሮሚያ ውስጥ ብዙ በረከቶች አሉ። እነሱ ሰሞኑን ተይዘው እንደሚገቧት እርግጠኛ ነኝ፣ መንግስት ዝግጁ ነው ብለው ነበረ። አንዳቸውም የቢፍቱና የዲንሾ በረከቶች ሲገቡ አልተመለከትንም። ዛሬም ምናልባት ፈርጥመው ወይ ባሉበት ሁኔታ ነው ያለውና ያኔ ያልተቻለ አሁን እኔ እንደውም ምን ሲሰሩ አምባሳደር ከዚያ ካሉት የዲንሾ በረከቶች ጋር እንደዚህ ሊያውም አሁን የንግድ ስራ ነው እርሶ የሚመሩትና እንደው ሊሰቃዩ ካልሆነ በስተቀር በግሎት ያሉትን አመለካከት ስለማቅ ማለት ነውና አቶ በረከት የታሰሩ ጊዜ ነው የዛን ጊዜ እንደውም ያን ያስታውሱ እንደሆነ የጠየቁት ዛሬ መልሼ የምጠይቆት ያን ሲናገሩ ከፍርድ ቤት በፊት አቶ በረከትስ ላይ መመስከር ወይም ሳይጠሩ ለምስክርነት አይመስልቦትም ወይ ምናልባት የግል ጉዳያችሁ እንዳይሆንና አሁንም እንደ ቢፍቱ አይነት በርካታ መስሪያ ቤቶች ኦሮሚያ ላይ አሉ። ያኔም ሲናገሩ የነበሩት የዚህ ሀገር መሰረታዊ ችግር በተደራጀ መልክ የኮንስትራክሽን እቃዎች ላይ ብረት ላይ የመሳሰሉት ላይ ብዙ ነገር ሲያነሱ ነበር። ትዝ ይሉት እንደሆነ ደግሞ የዛሬ 2 ወር 3 ወር 4 ወር ይሄ ሀገር ደግሞ በሲሚንቶ እንደዚሁ ሲታመስና ንግድ ሚኒስቴርም የተደራጁ ሌቦች ሲል ነበር። ሁል ጊዜ ሂደት እስከ መቼ ነው? ለውጥ ሂደት ላይ ነን የሚባለው ነገር እንዴት ነው? እንዲህ አይነት ነገሮችን የመቀነስ አዝማሚያ ሳናሳይ ዛሬም ጤፍ ብርቅ እንዴት ይሆንብናል? ቅድም እንዳልኩ ነው። ይሄ ሁሉ የትርምስ የነበርንበት ትርምስ ውጤት ነው። ግርግር ለሌባ ያመቻል የሚባለውም ይሄ ነው። ግርግር ውስጥ እንደመሆናችን መጠን ወደ ውስጥ ማየት የሚቻልበት ምቹ ሁኔታ አልነበረም። ስለዚህ በዛ ግርግር ውስጥ አመል ያለባቸው ሰዎች ራሳቸውን የመረጡ ለራሳቸው የቆሙ ሰዎች ሀገሪቱን ማስቀደም ትተው ራሳቸውን ሲገነቡ ተደራጅተው ጥፋት ሲያደርሱ እናያለን። አሁን ግን ግርግሩ ከሰከነ በኋላ እኔ በጣም ተስፋ አደርጋለሁ። አሁንም ተስፈኛ ነኝ። ሁሉ ጊዜ መንግስትም እድል ያገኛል ሌብነትን ለመዋጋት ወደ ውስጡ ተመልሶ ፓርቲም ሆነ መንግስት አካላቱን በየደረጃ ያሉ አካላቱን እንዴት ነው ሀገር እየመሩ ያሉት፣ እንዴት ነው ህዝብ እያስተዳደሩ ያሉት ብሎ ያያል ብዬ ተስፋ አደርጋለሁ። ከዛ በተረፈ ከዚህ ችግር እንወጣለን የሚል ተስፋ አለ። ግን ተስፋ ለመጣል ለምሳሌ አንዳንድ ሊታዩ የሚገባ ነገሮች አሉ። ቀደም ሲል ያነሳውሉት እርሶም በደንብ ሳይነካኩት አልፈው እንደው ግረ መንገድም ላስታውሱትና ለምሳሌ ራቅ ያሉ ቦታዎች ላይ ነበረ ሰዎችን አግቶ ገንዘብ አንጡ ማለት አይደለ? አሁን እኔ ሰሞኑን እንኳን ባለኝ መረጃ አይኔ ያየ መኪና ሞተር ሳይጠፋና ሃዛርዱን እንዳበራ ሁለት ሹፌሮች እዚች ወለንጭቲ ጫፍ ላይ ተይዘው 200 ሺህ ብር ሲጠየቅባቸው ከትናንት ወዲያ ባለኝ መረጃ መሰረት የሙገር ሲሚንቶ ፋብሪካ ምክትል ስራ አስኪያጁን ዋና ስራ አስኪያጅ እንደዚሁ ታግቶ ከቢሮ ጠባቂ ባለበት 1 ሚሊዮን ብር አንጣ እንዴ! እዚህ ጋር የመጣ ነገር እዚህ እስኪገባ ነው ወይ? አሁን ተስፋ እኮ እዛው ጥግ ላይ አልቀረ እንግዲህ ወይ ጥግ ጥጉም ቢሆን የሆነ ጫካ የገባ ሽፍታ ነው እንላለን። እዚህ ከተማ መሀል መጥቶ ይሄ ሲደረግ ዙሪያውን ህግ ማስከበር የሚችል አካል የለም ወይስ ማን ነው? ይሄ ለምን ቁርጡ አይታወቅም? ሁሌስ በሸኔ አሁን እውነት ሸኔ ነው ለማለትስ ትንሽ አይከብድም? ወል ምን መሰለ እነዚህ ሰዎች ሲጀምሩ ይሄ ቡድን ሲጀምር የፖለቲካ ጥያቄ አንስቶ ነው የጀመረው። አሁን የፖለቲካ ጥያቄ አይመስለኝም። ህዝብን መዝረፍ የፖለቲካ ጥያቄ አይደለም፣ ለየትኛውም ችግር መፍትሄ አይደለም። ይሄ የለየለት ተራ ወንብድና ነው ሊሆን የሚችለው። ይሄ ነገር ደግሞ ሆፕ መንግስት ፕራዮሪቲ ከያዘው ከዛ ከጦርነቱ የሀገርን ህልውና ማዳን
ለማዳን ከገባበት ጦርነት ሲወጣ ይህን ነገር ሴትል ያደርጋል ብዬ ተስፋ አደርጋለሁ። አሁንም ሴትል እየተደረገ ነው። በአንዳንድ አካባቢዎች ይሄ የዘራፊዎች እንቅስቃሴ እየተቀዛቀዘ ያለ ይመስለኛል። ህዝብን ማደራጀት፣ ምክንያቱም እነዚህ ሰዎች ህዝብ ውስጥ ነው ያሉት። ህዝብ ውስጥ ሆነው ነው በህዝብና በመንግስት መካከል ሆነው ህዝቡን አግተው ነው እንዲህ አይነት ጥፋት የሚያደርሱት። አይ ሆፕ አሁን በጣም አጭር በሆነ ጊዜ ውስጥ ህዝቡ ከእገታ ይወጣል ብዬ ተስፋ አደርጋለሁ። መንግስት መዋቅሮች በየደረጃው ተጠናክረው ታች ቀበሌ ድረስ በአሁን ብዙ ቦታ ፈርሰው ነው የምናየው። በተለይ በምዕራብ ኦሮሚያ አካባቢ የመንግስት መዋቅርን አፍርሰው ስርዓት አልበኝነትን አስፍነው ነው ጉዳት እያደረሱ ያሉት እስከ መናገሻ ከተማ ድረስ እየተቃረቡ። ይሄ ነገር ተስፋ የሚያስቆርጥ አይደለም፣ ይወገዳል፣ በአጭር ጊዜ ውስጥ ይወገዳል። ማን ነው የሚያስወግደው? መንግስትና ህዝብ። እዚህ ጋር ሲደርሱ ድረስ ምንም አይ አንዳንድ ጊዜ እኮ ከተማህንም ሊቆጣጠሩ ይችላሉ። አንዳንድ ከተሞችን ተቆጣጥረው ኖረዋል። አሁን ዛሬ እነዛ ከተሞች ነፃ ናቸው። በምዕራብ ወለጋ በምዕራብ ሸዋ እና አካባቢዎችን ገብተው ወጥተዋል፣ ይወጣሉ። በየትኛው አቅማቸው? በየትኛው ወጣ ማለት አንድ ሽፍታ የሚበልጠው መንግስት ነው ያለን ማለት ነው? አይደለም ሊባል አይችልም። ታውቃለህ፣ ያለን ኃይል ሁሉ ያለን አቅም ሁሉ የት ጋር ተከማችቶ እንደነበረና ምን ላይ እንደነበረ ታውቃለህ። አሁን ዘና የምንልበት ጊዜ ነው። ትኩረት ወደ ሌሎች አካባቢ ወደ እነዚህ እንቅስቃሴዎች ወደሚደረጉበት አካባቢ የሚደረግ ይመስለኛል። አልፎ ተርፎም የሰላም ጥሪም ቀርቦላቸዋል። የፖለቲካ ጉዳይ ካለ የፖለቲካ ኢሹ ካላችሁ ነው ቁጭ በሉና እንነጋገር፣ ልክ የሰሜኑን በፈታንበት መንገድ መፍታት እንችላለን ተብሎ በቅርቡም የኦሮሚያ ፕሬዝዳንት ጥሪ ሲያደርጉ በጨፌ ላይ አይተናል። ይህም አንድ እርምጃ ነው። ሰላማዊ መንገድ ምንጊዜም ተመራጭ ነው። ምንጊዜም ከማንኛውም ኃይል ጋር ሰላማዊ መፍትሄ ተመራጭ ነው። ስለዚህ ይሄ መፍትሄ የሚሰራ ከሆነ መንግስት ጥሪ አቅርበዋል። አሁን ምክንያት የላቸው ላለማምጣት። ይሄንን ሰላማዊ ጥሪ የማይቀበሉ ከሆነ መቼም ካለፈው የከፋ አይደለምና አይ ቲንክ ይጠራል። መንግስት መዋቅሩን አጠናክሮ ታች ድረስ ያለውን አካባቢ ተቆጣጥሮ ህዝብ ወደ ማደራጀት ይገባና ይሄ እንቅስቃሴም ታሪክ ሆኖ ይቀራል የሚል እምነት አለኝ። እሺ፣ ሌላ እንግዲህ አሁን እኔም ተስፋ እርሶ አሁንም ዛሬም ተስፋ አልቆረጥኩም እያሉኝ ነውና አሁንም ግን ፖለቲካውንም ስንመለከተው የጋራ የሆነች ሀብታምና ለሁሉም የምትበቃ የምታጓጓ ሀገር መፍጠርን ማዕከል አድርጎ የሚንቀሳቀስ ፖለቲካ አሁንም የለም። በተቋሚም በገዥውም በኩል ስናይ ቀደም ሲል እንደነበረው የራስን ፍላጎት ለማሳካት ብሔርን በሽፋንነት የመጠቀምና እንደዚሁም ደግሞ የኋላውን ነገር እያነሱ የኋላውን ካላራገፉ የፊት የሌለ የሚመስላቸው እስከ ማስመሰል የሚደርሱ ኃይሎች የበላይነቱን የተቆጣጠሩበት የሚመስል ፖለቲካ ነው። ይሄ ደግሞ ባለፈው ከሽፏል። ባለፈው 27 ዓመት ሀገር አላሳድግ ብሎ የወደቀ ነው ተብሎ ነው እርሶም እንደሚያምኑበትና ዛሬም እሱኛው ፖለቲካ የገነገነበት ሁኔታ ነው እንጂ ሳይንሳዊ የሆነ ኢኮኖሚም ሆነ የፖለቲካ ማህበራዊ ትንታኔ ቀርቦ በሚደረግ ክርክር ውስጥ አሸንፎ ለመውጣት የሚደረግ ጥረት እየተመለከትን አይደለም። ገዥውንም ፓርቲ የሚገዳደር ፖለቲካም የለም። በተመሳሳይ መንገድ የሚጓዝ ነውና ፖለቲካውንም የምንመለከተው ይሄ በሆነበት ሁኔታ ሄዶ ተዳክሞ ልክ እንደ ምናልባትም 27 ዓመት ሳይቆይ ዘጭ እንዳይል ያሰጋናል የሚሉ በርካታ ትንታኔዎች ተመልክቻለሁ። ምንድን ነው የእርሱ ምልከታ በዚህ ላይ? የኋላውን ሳያራግፉ ወደፊት ለመራመድ የሚሞክሩ ያልከው ነገር አለ። የኋላውን ካላራገፉ የፊት የሌለ የሚመስላቸው ሁልጊዜ እዚያኛው ላይ ትኩረታቸው የተቸከሉ አይደል? ይሄ የፖለቲካ ባህላችን ችግር ነው። ፖለቲካችን አሁንም ገና ስልጣኔ ያልገባው ሊበራላይዝ ማድረግ ያልቻልነው ጉዳይ ነው። ፖለቲካችን ይበልጥ መሰልጠን አለበት። ኢትዮጵያ በታሪኳ ውስጥ በአብዛኛው ስርዓት ባህል ሲያዝ ነው የምታውቀው። አንዱ ንጉስ በአንዱ ላይ፣ አንዱ ልዑል በአንዱ ላይ ጀስት አንተ ሪሰንትሊ ማለት ነው ጊዜውን ጨርሶ በሰላም ተሰናብቶ የወረደ መንግስት
በታሪክ ላይ ምናልባት ንጉሶች ሞቱ ሌላ ንጉስ እየተተካ ካልሆነ በስተቀር ይሄ ምንድነው ፖለቲካችን ካለፉት ዘመናት በተሻለ መንገድ እየሰለጠነ አይደለም። አሁን ዓለም ሰልጥኗል። ከኛ በኋላ የተወለዱ ሀገሮች ከኛ በኋላ እንደ አገር የቆሙ ሀገሮች እንኳን እንከን የለሽ ምርጫ አካሄደው ስልጣን ሲይዙ አይተናል። እኛ ግን ለዛ አልታደልም። ያለ መታደል ጉዳይ ነው ወይስ አውቆ የማጥፋት ጉዳይ ነው? ወል አውቆ ነው። ምን መሰለ ሉክ ስልጣን ለምንድን ነው የምትፈልገው? ስልጣን ለሀብት ቀጥተኛ አክሰስ እንዲኖርህ ከፈለግ ስልጣን ላይ ትወጣለህ። ገባ? የኢትዮጵያውያን ፖለቲከኞችን በተለይ የኤሊቱን ሜንታሊቲ ዶሚኔት የሚያደርገው ይሄ አመለካከት ነው። ሀገር አሳድጎ ሀገሪቱ አድጋ ባደገች ሀገር ውስጥ አብሮ ማደግን ሳይሆን ሀገሪቱ ያላትን ያችኑ ጥሪት ቀጥታ ስልጣን ላይ ወጥቶ ማዘዝን ነው የሚፈልገው። ስለዚህ ፖለቲካችን መሰልጠን ነበረበት ያልኩ ይሄ ነው። ተመረጠ አይደለም መታገስ ካልፈለክ ደግሞ ዴሞክራሲ ተርሙን ሳይጨርስ ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ልታስወግደው ትችላለህ። ተረዳኸኝ? ለምሳሌ ቲፒኤልኤፍን በጣም ሰላማዊና ዲሞክራሲያዊ በሆነ መንገድ ነው ከስልጣን ማስወገድ ትችላለህ። እሷን ላነሳ ፈልጌ ነው። ለዚህ እንኳን ትግስት የለም። ትግስት የሚባለው ግን ምን መሰሉት እኔ የምለው ለምሳሌ አሁን በርካቶች እንደሚያነሱት አሁን ዴሞክራሲያዊ በሆነ መንገድ መተጋገል የሚቻልበት ስርዓትና እድል አለ ወይ? ምሳሌ እናንሳ። የህዝብ ተወካዮች ምክር ቤትን እንግዲህ ትልቁ የመንግስት ስራ የሚሰራበት የሚታይበት የሚፈተሽበት ኖ የማለት መብት የሚረጋገጥበት ቦታ በፓርቲ ደረጃም በተመሳሳይ ኖ የሚል እንግዲህ ቀደም ሲል ያየነው የማአት ችግር አለ። ቀደም ሲል እንግዲህ ችግሩን አየን። ይሄን ችግር ይሄን በዚህ ደረጃ ችግሩ አለ መታየት አለበት የሚል የመተጋገያ መድረክ እርሱ አጋጥሞት ያውቃል? እኛ ስናይ እንግዲህ ሁሉም አጨብጭቦ እሺ ብሎ ነው የሚወጣው። ስለዚህ ከጀርባ የቲፒኤልኤፍ አይነት አንድ ነገር ይኖራል ብዬ ገምታለሁ። የኢትዮጵያ ፓርላማ እንደዚህኛው ፓርላማ ነጻነት አግኝቶ የሚያውቅ አይመስለኝም። እና ታዲያ ስለተመቸን ነው ጸጥ የሚሉት ሰዎቹ? ምንድነው ጸጥ የሚሉት? ይሄ ሁሉ ችግርን ሲያነሱ ሰምተን አናውቅም። ሁሉ ጊዜ ይከራከራሉ። እኔ ፓርላማ አባል ነኝ። ኦኬ ከታተላለሁ። ለኛ አይታይም ማለት ነው በቴሌቪዥን አይደለም? ይታይ። ለምን አይታይም? የሚታየው ይታያል። ሲከራከሩ ብዙ ነው ያቻላቅም። እኔ አያለሁ። ምን ይለያቸዋል? በተመሳሳይ አሁንም እንደ ባለፈው ስርዓት ጥያቄ አስገብታችሁ ወዘተርፈ ነው በቋሚ ኮሚቴ በኩል ተገምግሞ ነው። እሱ ለስርዓት ነው መንጫጫትን ለመከላከል ነው። ከለቀቅ ሁሉም ካልተናገርኩ ታውቃለህ እኛን ምን ያህል ለራሳችን ቅድማ እንደምንሰጥ ታውቃለህ። እኔ ካልተናገርኩ ያ ሁሉ 547 ሰው ስርዓት ካልያዘና የሚሄድበት መንገድ ካልተዘጋጀለት በጣም አስቸጋሪ ነው የሚሆነው። ግን አምባሳደር እዛ ምክር ቤት ላይ አሁን የምክር ቤት አባል እንደመሆኑ መጠን አሁን ብዙ ጊዜ እኔ ስመለከት እኔ እንግዲህ ያየሁትን ነው ያመለጠኝን አላቅም እንደ ሰው ግን ሳይ አሁንም እዛም ላይ የሆነ የብሔርተኝነት አይነት ነገር ልክ ለመጡበት እንትን እንደ ኢትዮጵያ የማሰብ ሳይሆን እንደሱ አይነት ወግኖ የመሟገት ይታያል አይደለም? እንደሱ ይታያል። በኔ ኤክስፒሪየንስ ትክክል አይደለም። ሁሉም የራሱን ኮንስቲትዩንሲ አይደለም። እዛ ፓርላማ ውስጥ ከገባ የኢትዮጵያ ሕዝብ ተወካይ ነው እኮ የኢትዮጵያ ሕዝብ ተወካይ ነው የሚለው። የሌላም አገር ልምድ ይሄ ነው። የፓርላማ አባል የሀገሪቱ ሕዝብ ተወካይ ነው። ይሄ ትክክል አይደለም። አይ ቲንክ ስልጠናም የሚያስፈልግ ይመስለኛል። ምናልባት ፓርላማው በዚህ አይነት ነገር የስልጠና ችግር ነው ያመለካከት ነው። ምክንያቱም እኛም የወጣነው ከህብረተሰቡ ውስጥ ስለሆነ የህብረተሰቡን አመለካከት ተሸክመን ነው የምንመጣው። ምንም ጥያቄ የለውም። ይሄንን የሚያስተካክል ኢንስቲቱሽናል እንትን የለም፣ ሴትአፕ የለም። ያለው ህግም አይ ቲንክ ህጉ አለ፣ ግን ኢንፎርስ የማድረግ አቅማችን ውሱነት ያለበት ይመስለኛል።
እንጂ የህዝብ ተወካዮች ምክር ቤት የህዝብ ተወካዮች ምክር ቤት ነው። የኢትዮጵያ ህዝብ ተወካዮች ምክር ቤት ነው። ፌዴሬሽን ምክር ቤት አለ። ባይሆን ፌዴሬሽን ምክር ቤት ውስጥ ያሉ ሰዎች ስለ ስፔሲፊክ ውክልናቸው ሊናገሩ ይችሉ ይሆናል። ግን እነሱም የጋራን ሀገር ታሳቢ እያደረጉ ነው መናገር የነበረባቸው። የጋራ ሀገር ለመገንባት የጋራ ሀገር ነው የምንመራው እንጂ እያንዳንዱ ላይ ወጥተን እያንዳንዳችን ወረዳዎቻችንን የምንመራ ከሆነ ትክክል አይደለም። እዛ ላይ ሊሚቴሽን አለ።